ኢቨን እሱ ማወቅ አለበት። ፋሚሊ ጋር ነው የሚሄደው። አዎ እሱ ማወቅ አለበት ብዬ ከእሱ ጋር ተነጋግሬ ኦኬ እንዳትሄጂ ነገሮች በዚህ መንገድ ይሆናሉ አለኝ። እሺ አልኩኝ፣ ቀረው። ከዛ እሷን ደግሞ አገኘኋት። ከቀረው በኋላ ነው አይደል እሷን ያገኘኋት። መቼም ሄጃ አይደለም እሷን ያገኘኋት እዚሁ አይደለ። ስለዚህ እኔ ተነጋግረን እዚህ ቁጭ ማለት ከቻልኩኝ፣ ሀሳቤን መቀየር ከቻልኩኝ፣ ከእሱ ጋር አውርቼ መተማመን ከቻልኩኝ፣ እሱ ለምን ይህንን ነገር ማድረግ ያቅተዋል? ለዚህ መልሳለ እኔ ለእኛ ወይም ደግሞ ተነጋግሬ መግባባት የሚያቅተኝ ሰውኝ አይደለም። ፕሊስ ከዚህ በላይ ማውራት አልፈልግም። ይሄ ደከመኝ ነው። ፕሊስ ልሂድ፣ ይህኒ ልሂድ። ሻንጣውን ልቀቅልኝ በእናትህ ለመኔ እናታችሁ መግባት ማይፈልግበት ስሜት ውስጥ አትክተቱኝ። እኔ ማልፈልገው ስሜት ውስጥ አትክተቱኝ። ግን የትኛዋ ሴት ናት በዚህ ላይ ልክ የምትታገሰው? ማለት ቆም ብላችሁ አስቡት። የበፊቱን ከድሮ ጀምራለሁ በተደጋጋሚ አስቡት። ከምር አስቡት። ማነው የሚታገሰው እንደዚህ? እኔ የትኛዋ ሴት ናት እንደዚህ የምታደርገው? የትኛዋ ሴት? አቤል ተመልከት፣ ከድሮ ጀምሮ ያሉትን ነገሮች አንተ ኢቭን አጠገባችን ስለሆን እዚህ ጓደኛችን ስለሆን አብረን እንወጣለን፣ አብረን እንገባለን። ኤቭሪ ሞመንቶችን የሚፈጠሩትን ነገሮች በሙሉ ታያለህ አይደል? እስከ ዛሬ ድረስ የተፈጠሩትን ነገር እይ፣ ያሳለፍኩትን ነገር እይ። ማነው እንደዚህ ታግሶ የሚያሳልፈው? እንዴ አልገባኝም። ለእኔ ነገሮችን ተነጋግረን መግባባት ነው የሚቀድመው ወይስ የሚመጡትን ዜሎች በሙሉ እሹሩሩ እያለ እነሱን መሸኘት ነው የሚበልጠው? ከኔ ጋር የሚያወራው ወሬ ሌላ ነው፣ እዛ ሲሄድ የሚያወራው ወሬ ሌላ ነው፣ እናንተ ፊት የሚያወራው ወሬ ሌላ ነው፣ ሚዲያ ላይ የሚያወራው ወሬ ሌላ ነው። በቃ ያስጠላል። ለእኔ ሰለቸኛል። አንቺም ከዚህ በላይ መመልከት ትችላለህ። እየተፈጠሩ ያሉትን ነገሮች ከድሮ ጀምሮ መመልከት ትችላለህ። አንተ ላይፍ ውስጥ ነበርን የሚሉትን ሰዎች ራሱ ከኔ ጋር ህይወት ከጀመረ በኋላ እኔን አይደለም የሚያዳምጠው። እኔ ስለሱ እንደዚህ ነው ብዬ ማውራት አልፈልግም። እንደዚህ ሚዲያ ላይ ግን አልገባኝም ነው ወይስ እኔ ስለወደድኩት ስላፈቀርኩት ስለታመንኩለት፣ ሲቀጥል ደግሞ እኔ ማለት የመጣውን ሰው በሙሉ በስነስርዓት ከህይወቴ እንዲወጣ ስላደረግኩኝ፣ ኢግኖር ስላደረግኩኝ፣ እሱ የሚመጡትን ሴቶች እያባበለ ምናምን የኔን ልብ አይቶ ነው እንደዚህ የሚሆነው። ችግር የለውም። ማንም መቁረጥና መጨክን ግን አያቅተውም። እኔም ስቆርጥና ስጨክን ግን ከሱ ብሳለሁ። ነገራሽ መሸኘት ካለብን እንሸኝሻለን። ልሂድ እኮ ልሂድ። ሩታዬ እኔ አትጂ አልልሽም። ብዙ ጊዜ አትጂ ምናምን ብዬሽ ብዙ ነገር ተፈጥሯል። ግን ደግሞ ምን ብዬ እንደማወራም አላውቅም። ማለት ግራ ገብቶኛል። ምንም እየተፈጠረ እንደሆነም እኔ ራሴ ግራ ገብቶኛል። ከጣል በላይ ሆኖብኛል። ግን ሂደሽ ቤተሰቦች ጋር በአሪፍ ጊዜ እንድታሳልፍ የሚፈልገው ማለት ራስሽን ሌላ ነገር ውስጥ እንዳታስገቢ። እኔ በደንብ ነው የምረጋጋው። ስለማውቀው ነው ልሂድ የምልህ። ያለሽበትን ነገር አውቃለሁ። በጣም መጥፎ ነገር ውስጥ ግን ደግሞ ራስሽን ለማረጋጋት ሞክሪ ሩታዬ። ማለት ከሶሻል ሚዲያ እንዳለ ራቂ። አልፈልግም ነገር ማቲ። እኔ አልፈልግም ምንም አይነት ሚዲያ ላይ መቅረብ አልፈልግም። በቃ ሄጄ ምናልባት ፈጣሪ ካለ ከልጄ ጋር ምናል የምንገናኘው ከእናንተም ጋር። እስከዛ እናንተም በስልክ ሆናችኋለሁ፣ አገኛችኋለሁ። በቃ ከሶሻል ሚዲያ ራስሽን አርቂ። ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር። ችግር የለውም በእግዚአብሔር። እሺ በቃ ሻቤ አመሰግናለሁ። ማለት ከዚህ በላይ መጨነቅ የለብም። አንተም ሁለታችሁንም በጣም አድርጌ አመሰግናለሁ። ማለት በቃ ሁሉንም ነገር አደራሽ፣ እሱንም ቢሆን አደራ። አሁን ስለዚህ ነገር አታስብ። በደንብ አስረዱት የተፈጠረውን ነገር። ሹላ እውነት እየመሰለኝ ያውቋል ይሄ ነገር ለምን እንደተፈጠረ። ምን እየሄድኩ ነው እመን። ወይም ደግሞ በቃ እዚህ መኪና ውስጥ አስገብታችሁ ስትሸኙኝ ታምናላችሁ። መሸኘት እኮ ቀላል ነው ሩታ፣ መሸኝሻለን። ግን እኔ አሁን ባቲጂ ደን እመርጣለሁ። ገብቶሻል አይደለም? ቢኒ ከዚህ በላይ መሆን የለበትም።
ይበቃኛል። እኔ ነገሮችን ብናበርድ ይሻላል ሩታ። ቢያንስ ድጋሚ ቤተሰብ ጋር ሄደሽ የሚፈጠረው ነገር እኔ ደስ እያለኝ አይደለም። በጣም ብዙ ነገር እኮ ሞከርኩ። ገብቶሻል? እዛ ሄደሽ ቤተሰብ ጥሩ አመለካከት አይኖርም፣ ደስተኛ አይሆንም። በጣም የሆነ ገብቶሻል? እኔ ቅድም ነግሬሻለሁ። እሱ መጥቶ በተዘጋ ቤት ማግኘቱ አሁን ስለ አብርሃም ደግፌ እያወራሁ ሳይሆን ሊከሰት ስለሚችለው ነገር ነው እየነገርኩሽ ያለው እኮ። እሱን ይኸውልህ ምንም ነገር እንዳይፈጠር እናንተ ከጎኑ ሁኑ፣ ሁሉም ነገር ንገሩት። ሲጀመር ያውቃል ለምን እንደሚሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል፣ ምን እንዳደረገ ያውቃል፣ ይሄ ነገር ለምን እንደተፈጠረ ያውቃል፣ ከኔ ጋር ያወራውን ያውቃል፣ እዚህ ጋር የሚያወራውንም ቀድሞ ያውቃል። ችግር የለውም ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። ከእሱ ጋር ሁሉ እናንተን በስልክ አወራችኋለሁ። ስለ ፋሚሊ፣ ስለ መጥፎ ነገር ስለማሰብ፣ ስለ መጨነቅ፣ ስለ እኔ ኤቭሪቲንግ ምንም ነገር እንዳታስቡ። ምንም አይፈጠርም። ምክንያቱም እኔ ማስረዳበት መንገድ ቦርሳሽን ይዘሽ ቤት ስትገቢ እንዴት ምንም አይፈጠርም? ሩታ በጣም ብዙ ይኸውልህ፣ እኔ አሁን ማለት ነው ከፋሚሊ ጋር መሆን ፈለኩኝ። ይሄንን ሞመንት ብቻ የማሳለፍ አልቻልኩም ብላቸው በቂ ነው በቃ። ስለዚህ በዚህ ምክንያት ለረፍት የምትሄጂ ናክል እኮ አስመሰልሽ። አሁን ቤተሰብ ጋር ብትሄጂ ተጣልተሽ እኮ ነው። የሆነ እረፍት ለማድረግ ብትሄጂ ኖርማል ነው። ተጣልተሽ ቤተሰብ ጋር ሄድ ምንድን ነው? እረፍት ለማድረግ መጣሁ እላቸዋለሁ። ችግር የለውም ይረዱኛል። ያላችሁበት ሁኔታ ያውቃሉ። ቦታ እንዲ እኮ በቃ እረፍት ለማድረግ መጣሁ ብላቸው አይረዱኝ እኮ። መሄድም ካለብሽ አብርሽን አግኝተሽ ነው ይጂ። አይ የምሬ ነው። ከሱ ጋር ተነጋግራችሁ ይቅርታ፣ ከዚህ በላይ መሄድም ካለብሽ አብርሽን አግኝተሽ አውርተሽ ይጂ። ይቅርታ ቢኒ፣ ይቅርታ፣ በጣም ይቅርታ። በጣም ነው የማመሰግናችሁ። ወይ እናንተ እዚህ ቆዩ፣ ሻንጣ ውስጥ ይሆናል የተነሳለት መከልከላችንም እኔ ምን ያላረኩት ነገር አለ? እንዳትሄድ አብር ልቀቂ። ይቅረብ ሲሉ ሁሉንም ትቼ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንዳጣች ሁኜ ቀረሁኝ ተለያይቼ ተዋራረከኝ ዘመድ አሰጠኝ አላሳዝንህም ወይ ማለት እንደሌለው ተንሰፎከረከኝ አላሳዝንህም ረዋልክብኝ ግፍ ይጠብቅሃል አላሳዝንህም ወይ እንደኔ ተላላ የት ይኖር መስሎሃል አላሳ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ የሙዚያ ዩቱብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም ነው አለን። አሁን ዛሬ ደግሞ በነሩታ ብቅ ብለናል። ሰላም ናችሁ? አለን። ያው እንግዲህ እንደተለመደው እኛ የመሰለንን መናገር ወደኋላ አንልም እና ሩታ ያው ሻንጣዋን ይዛ ሄዳለች። ግን መውጣት የለባትም ነበር። ሩታ መውጣት የለባትም ነበረ። ቤት ለቃ መውጣት የለባትም። የእሱን ሻንጣ ነበር መወርወር። እኔ በሆን ማለት ነው እሱ እንደዛ ያደረገኝ አይደለ? ሻንጣውን የእሱን ሻንጣ ወርወር ያስቀንጥሬ ነበር የምጥለው ማለት ነው። ሴት ልጅ ቤት ለቃ አትሄድም። ወንድ ልጅ ነው ከቤት መውጣት ያለበት እና ቤቷን ለቃ ባትሄድ ጥሩ ነው።
እና እውነቷን ነው ደግሞ እሷ ሚዲያ ላይ የሚያወራው ሌላ ነው፣ ለእኔ የሚያወራው ሌላ ነው ትላለች። ይሄ እንግዲህ የሆነ ችግር አለ። እች ልጅ የሆነ ችግር ባይኖር ቤተሰቦቿ ጋር አትሄድም ነበር። ይሄ ነገር ደግሞ ሁላችን ላይ ያለፈ ነገር ነው። አንድ ነገር ስንኖር ቶሎ ብለን የምንሄደው ቤተሰብ ጋር ነው። ግን ቢሆንም ግን ያልወጣለትም ነበር። ለምን ይህን ንብረት ያፈራችው አብራ ነው አይደለ እንዴ? ምን ብላ ትታለት ትሄዳለች? ይሄድ እሱ አበቃ። እሷ ቤቷን ይዛ መቀመጥ አለባት። በዚህ ላይ እሱ ልጅ ነው የተሸከመችው እና ብቻ ይከብዳል፣ በጣም ይከብዳል እውነት። ዛሬ ግን አሳዘነችኝ። ከምር ስታለቅስ በጣም ነው ያሳዘነችኝ፣ በጣም ነው ያሳዘነችኝ። እንዴት ልጅ እኮ አሁን መንከባከቢያው ነበር ፈልጌ ነው። እሱ በአሁን ሰዓት እሷን መንከባከብ ነበረበት፣ እሷን ማስከፋት አልነበረበትም። ብቻ በጣም እንትን የሚል ነው። በጣም ነው ያሳዘነችኝ ዛሬ፣ በጣም ነው ያሳዘነችኝ። ከበር በጣም ከመጠን በላይ ዛሬ በጣም አሳዝናኛለች። እንዳ ብቻ ይከብዳል። ምን ብዬ ልናገር? እና አብርሃም ልክ አልሰራም፣ እውነት ልክ አልሰራም። ልጅቱን በመንከባከቢያው ሰዓት እሷ እንደዚህ ሻንጣ ይዛ መሄድ ቤተሰብ ጋር ትሄድ፣ አይምሯን ታሳርፍ። ግን አጥፍቷል፣ እውነት አብርሃም አጥፍቷል፣ አብርሽ አጥፍቷል፣ ጥፋተኛ ነው። ያው እንደተለመደው ለእኔንም ሰብስክራይብ አድርጉኝ። እናንተ የመሰላችሁትን አስተያየት ስጡ። እኔ ያው ብዙም መናገር ትንሽ እፈራለሁኝ፣ ለዛ ነው፣ አዲስም ስለሆንኩ ነው። አሁን እንኳን ያው እየተለማመድኩት ነው። ብቻ ሰብስክራይብ አድርጉኝ። ለምታበረታቱኝ ሁሉ አመሰግናለሁ። ኮሜንት ለምትጽፉልኝ ሁሉ አመሰግናለሁ። አበረታቱኝ። አሁንም በቃ ሌላ ምን ልበል ከዚህ በላይ እና እናንተ ደግሞ የመሰላችሁን ማስተያየት ስጡ። በዚህ ላይ አብርሽ ጥፋተኛ ነው የምትሉት ኮሜንት ላይ አስቀምጡ። በእኔ በኩል ጥፋተኛ ነው። ዛሬ ሩታ ምንም ነገር አላጠፋችም። አሁን ግን ያጠፋው ግን አብርሽ ነው ያጠፋው እና ይሄን ለማለት ነው። ቪዲዮውን ተመልከቱት። ደህና ቆዩልኝ።